በሚቀጥለው ቪዲዮ ከእሷ ጋር እንመጣለን፣ ከፍቅረኛዬ ጋር ማለት ነው። ወይ ፈረንጅ ወይ ደግሞ ጥቁር ጋምቤላ የምትሆነው ከሁለቱ አንዱ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የኔ ቤተሰቦች እንደምን ናችሁ? እኔ በጣም ደህና ነኝ እና ዛሬም ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ብቻዬን ነው የመጣሁት። ምንድነው ጥያቄዎች መጥቶ እና እነሱን ጥያቄዎች እንመልሳለን፣ እየመለስን በዛው እንጫወታለን። ጎሮ ቲቪን ግን ሁላችሁም ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ላለው ቀጥታ ወደ ጥያቄያችን እንገባለን። ጓደኛዬ ጥያቄ እንትን ያለልኝ ላከልኝ። ከዛ መሀል ስለ ቤተሰብ አንዳንድ ነገሮችን አውራል። ስለ ቤተሰብ ምን ቤተሰብ ያው የመጨረሻ ልጅ ነኝ። አራት ነን። ከአራት ምንድነው የመጨረሻ አራት ነን እና የመጨረሻ ልጅ ነኝ። እንደዛ ነው። እና ደግሞ የተማርኩት ድሬዳዋ ዩኒቨርሲቲ እዛ በረብሻ ምክንያት አልመች ሲለኝ አዲስ አበባ መጥቼ አዲስ አበባ ነው ጨረስኩት። በዲግሪ አለኝ በአካውንቲንግ ባልሰራበትም እና በሱ ተመርቄያለሁ። እና እንደዛ ነው። ሌላ ምንድን ነው አይበቃም። ስለ ፍቅር ህይወት ፍቅረኛ አለኝ ማለት አለኝ እንዳላዘር አለኝ። እሺ ተመልሷል። እና ሃይማኖት ምንድነው? ከተምቹ ጋር ወንድሜ ነው ብለኝ ነበር አለ። እኔ ኦርቶዶክስ ነኝ። ከተምቹ ጋር ያው ሌላ እሱን ደግሞ ከሱ ጋር በሌላ ቪዲዮ እመጣለሁ። እኔ ግን ኦርቶዶክስ እምነት ተከታይ ነኝ እና እንደዛ ነው። ሌላ የሚያዝናኑ ጥያቄዎች ናቸው። ልትወደው ምግብ ምንድን ነው? ወደው ምግብ ስጋ ነው። ያው ሁላችንም የምናውቀው ነው እና ያው ማለት ብዙ ሰው ይወዳል። እኔም ወደው ስጋ ነው እና ይሄ የፓስታ ዘር ሮዝ ፓስታ መኮረኒ ምናምን ባልበላቸው ላስሜቴ ነው። እነሱን አልወዳቸው። የምትወደው ቀለም ጥቁርና ነጭ እንዳለው እና ደግሞ ከሲኒማ አክተሮች የምታደንቀው ማንን ነው? አሁን ካሉት ከወንድ አክተር ያው ብያለሁ ማለት በስራው ደስ ይለኛል እና ያሳምነኛል። ቴዲ ጆሮ ቀደም እንደውም ከጀለስ ጋር እያወራን ነበርና ከሱ ጋር የሰራው ፊልም ዛሬ ይመረቃልና እያወራን ነበርና ቴዲ ጆሮ ደስ ይለኛል። እንደዛ ነው። ከሴት ካላችሁኝ ከሴት እኔ ማደር አሰፋና አዲስ አለም ጌታ ነው ወዳቸው አክተራስ ናቸው እና እንደዛ ነው። እሺ በጣም ጥያቄዎቹ ባይዘው በጣም ብዙዎችን እያለፍኩ ነው የምጠይቀው። ስንት ዓመት ነው? ባይዘው ከ20 ቀን በኋላ 28 ዓመት ይሞላል። ጌታ ምስክሬ። እና ካሜራ እንትና እየሳቀብኝ ነው እና ካሜራውን 28 ዓመት ጥር 27 ላይ 8 ዓመቴ ነው። እንግዲህ ስጦታ ያዘጋጃችሁ ምናምን መምጣት ትችላላችሁ እና ደውል፣ ስጦታውን እቀበላለሁ። ጥር 27 ላይ ስንት ነው? 28 ዓመት እና እንደዛ ነው። አራዳሽ ማለት ስንት ኤክስ ነበረክ? ስንት ኤክስ ነበረኝ? አረ እናንተ ማለት እንደዚህ አይነት ጥያቄ እንዴት ይጠየቃል? እኔ ስለ ኤክስ ማሰብ አልፈልግም። ማለት ይኸው ስለ ፍቅረኛ ነገርኩኝ አይደል? ስለዚህ ፍቅረኛ አለ፣ ኤክስ ግን ነበረች። አንድ ኤክስ ነበረች። በዚህ አጋጣሚ ፈረንጅ ማግባት ነበር እንፈልግ እና ወይ ፈረንጅ ወይ ደግሞ እነዚህ ጥቁሮቹ አሉ አይደል? ጋምቤሎቹ ከነሱ ጋር ደስ ማለት ከሀበሻ ትንሽ ወጣ ስለሚሉ ወይ ጥቁር ምንድነው ጋምቤላ አይደል የሚባሉት ልክ ነኝ። ወይ ደግሞ ፈረንጅ ግን ያው እንዳጋጣሚ ያሁኗ ግን ፈረንጅቱን ጋምቤላቱን ያው እሷን ደግሞ ይዤላችሁ እመጣለሁ። ቀጣይ ጥያቄ
በህይወት ያዘንክበት ቀን ሐምሌ 15 2005 ምንድነው ይሄ ነው አደላችሁ ሐምሌ 15 2005 ላይክ በህይወቴ ማረሳው ማለት የሆነ ማረሳው ጠባሳ እና መቼም ማረሳው ነገር ሎብኝ የደቀን ነው በምንም ኬዝ አረሳው ሐምሌ 15 2005 ከባድ አመትና ከባድ ቀን ነበር በህይወቴ ያዘንኩበት ቀን የዛን ቀን ነበር በህይወቴ የተደሰትኩበት ቀን ትንሽ እኔ ለደስታ እንትን ሩቅ ነው ምንድነው ምንም ነገር አያስገርምም በህይወቴ ነኝ ማለት ነው እና ምንም ይሄ ላይክ ሰው ብር ሲያገኝ ስራ ሲያገኝ የሆነ ነገር ስራ ሲሳካለት ሲመረቅ ሊል ይችላል ምናምን ሊል ይችላል እኔ ግን ማለት እሱ ነገር አያስደስተኝም እያልኳችሁ አይደለም ግን ደግሞ ላይክ እንደዚህ ማረሳውን በህይወቴ ላይ ትልቅ ደስታ ያሳለፍኩበት ቀን አላውቅም እንዳልኳችሁ ነው ከዛ ከሐምሌ ከ2005 ጀምሮ የምር ነው የምላችሁ አንዳንዴ ማለት ሳቃችን እንኳን የውሸት ሳቅ የሚሆንበት እንትን አለ አንዳንዴ እና ምንድነው በቃ እሱ በጣም ብዙ ነገር ጥሎብኛል ለምንድነው ይሄ ጥያቄ እንደውም ከዛ ጥያቄ ጋር ይቀራረባል ለምንድነው ስራ ቦታ ብቻዬነት የምታደላው ለምንድነው ከሌላ አክተሮች ጋር ለምን ከሌላ ሰዎች ጋር ምናምን ለምንድነው የማትቀላቀለው ምናምን የሚል ጥያቄ ሆነ እኔ ይሄ ጫጫታ ይሄ በጣም ብዙ ሰው ሲያወራ ምናምን እኔ ጨንቀኛል ለምን እኔ እንጃ ሳቄም ብቻ እንለፈው እና ለዛ ነው ብዙም ከሰዎች ጋር ብዙም መገናኘት እኔ ጨንቀኛል ለዛ ነው ብዙም መረቀው ብዙም ከሰዎች ጋር ይሄ ምንድነው ዲስከስ ማላረገው ማለት ነው ሶ እንደዛ ነው አይበቃም ማለት ጥያቄ ማለት እንለፈው ጥያቄ ስንት ልጅ የመውለድ እቅድ አለ ፈጣሪ ነው የሚሰጠኝ ከ6 በላይ ቢሰጠኝ ደስ ይለኛል እና በዛውኛ ቤት መንታ አለ ስለዚህ መንታ የመውለድ ቻንስ ይሰፋ እና ባይ ደካማ ጎኔ ማን ነው ደካማ ጎኔ ማን ነው ቤተሰቦቼ ናቸው ደካማ ጎኖቼ ቤተሰቦቼ ናቸው ያው እንትን አይደለም ሁሉንም ባንድ ላይ ማይቸው ለኔ በጣም እዚህ ምድር ላይ አስፈላጊ ከምላቸው ነገሮች አንደኞቹና ዋነኞቹ ቤተሰቦቼ ናቸው እነሱ ናቸው ደካማ ጎኔ በስማም እና ሰርቶ ባልሰራው የምትለው ስራ ነበረኝ ግን ያው አሁን ርዕሱን መጥቀስ አያስፈልግም የባሰ ግን እንትን ይፈምሳል ሰው ስለዚህ እኔም እንድታይ አልፈልግም አንድ ሁለት ስራ ነበረኝ እሱ ነው የዛሬ 2 አመት የሰራው ስራ ሁለቱም እንደዛ ናቸው የዛሬ 2 አመት ነው ሰራዎቸው እና ባልሰራው ብዬ የማስበው ስራ እነሱ ነው እና ደግሞ ስኬት ላንተ ምንድነው ስኬት ለኔ ፈጣሪ ማወቅ ማለት በቃ በሁሉም ነገር ላይ ፈጣሪ እንደሚችልና በህይወታችን ላይ በእያንዳንዱ ለሚፈጠረው ነገር በሙሉ ፈጣሪ ሳይፈቅድና ፈጣሪ ሳያስብ ሳይፈልግ ምንም ነገር የሚሆን ነገር እና የኔ ስኬት ማለት ፈጣሪን መፍራት ነው ከፈጣሪ ወደ ዘፈን የምትወደው ዘፈን እና የምትወደው ዘፋኝ ማለት ነው የምወደው ዘፈን አይ ሚን ምንድነው የምትወደው ዘፈን ቴዲ አፍሮ ነው እና ደግሞ እኔ ዘፈን አልችልም ጌታን ማለት ድምጼ እንኳን ለዘፈን ኧረ ውሻ አይጠራም ብሎኝ የለ ባለፈው የሆነ ስራ ላይ እና እንደዛ ነው ምንድነው እሺ ምን ብዬ ኧረ ጋይስ በጣም ይከብዳል እና ወይ ደግሞ በቀጣይ ቪዲዮ እሺ አስቤ ምናምን ልምጣ እሺ ጋይስ በቃ እንደዛ ነው ጋይስ ቻው ጎሮ ቲቪን ሰብስክራይብ አድርጉ በቀጣይ ቪዲዮ ግን የቴዲን ዘፈን እዘፍንላችኋለሁ ባይ ባይ ሰከንድ በረኩ ቆሞ